አንቺ ደግሞ ከየት የመጣሽ ሴት ነሽ ባክሽ? ትናንትና መጥተሽ ከአብርሃም ልጅ አለኝ ልጄ የሱ ነው ብለሽ አገር እያዝልኝ ይለቀቅልኝ እያልሽ ነበረ። ዛሬ ደግሞ መጣ ሩቲ ናት መተት ያስደረገችበትን ማስረጃ እዤ ቤተሰቦቿ ጋር እየሄድኩ ነው። ቤተሰቦቿ ጋር ካልሄድኩ እኔ ሰላም አላገኝም። ከዚህ በፊት ሩቲ ናት ያስደረገችበት ሲባል አላመንኩም ነበር ይህን ፋይል እስከማገኝ ድረስ። የሆነ የተማረችበትን ወይም ደግሞ የሆነ ከሐኪም ቤት ያመጣችው ወረቀት እያመጣች የሆነ ጊዜ ሄርሜላ ልጅ አላት አብርሃም ካልሄድኩ ሞቼ ይገኛሉ ብላ ለ3 ቀን ለ4 ቀን ቪዲዮ ሰራችና በዛው ጥርቅም ብላ ጠፋች። አሁን ደግሞ ሩቲ ናት መተቱን ያስደረገችበትን ማስረጃ አግኝቼዋለሁ። ቤተሰቦቹ ጋር ሄጄ አብርሃም በጣም እያሳዘነኝ ነው፣ እኔ እንደዚህ ወንድ ልጅ ሲሆን አልፈልግም ብላ እያለቃቀሰች ነው። አንቺ ማትረቢ ማለት ነው። መጀመሪያ ራስሽ ነው እባክሽ። ሩቲን አትንኪያ። ታሰሚም እንደ አንቺ ሴትዮ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዙ ተረፍርፍ ይበልልኝ። እንግዲህ ነፂ የምትባል ከዚህ በፊት የአብርሃም ፍቅረኛ ነኝ ብላ ከሩቲዬ ጋር ራሱ ውጣ ውረድ ውስጥ ገብቶ በጣም ተጣልቶ ነበረ። መጣላት የራሱ የጀመሩት በዛ ተነስቶ ነበረ እና ከዛ በኋላ ነው ደግሞ አንዷ ደግሞ ልጅ አለኝ ምናምን ብላ የመጣችው። አሁን ደግሞ እቺኛው ሩቲ ናት መተቱን ያስደረገችበት፣ እሷ ናት እንደዚህ ያደረገችው። ፋይል ይዤ ያለው የሩታ ቤተሰብ ጋር ሄዳለው ምናምን ትላለች። ደግሞ ድራማ ስትሰራ እኔ እኮ የሚገርመኝ ነገር ሲያለቅሱ እንባው ከየት እንደሚመጣላችሁ ከየት አምጥቶ እንደሚያለቅሱ ግራ ግብት ነው የሚለኝ። ሽንኩርት ተቀብቶ ነው መሰለኝ ካሜራው ላይ የሚገቡትና ወይም ደግሞ ውሃ ፊታቸው ላይ ደፍቶ ነው መሰለኝ የሚቀረጹት እና ግርም ነው የምትለኝ። ለማንኛውም አርፈሽ ተቀመጥ አንቺ ሴትዮ። ሄደሽ እኮ ምንም የምታመጪው ነገር የለም። ይሄ ወረቀት ቢከፈት ባዶ ወረቀት ምንም ጽሑፍ የሌለው ወረቀት ነው። አሁን እዛሽ መታሽ የኛን የምታጃጂ ማለት ነው።